ጉራጌ ሀገረ ስብከት በጽሕፈት ቤቱ 2017 በጀት ዓመት የተሰሩ ስራዎች የሚያሳይ አጭር ዘገባ ከዚህ ቀጥሎ አቀርባለሁ። የጉራጌ ሀገረ ስብከት ጽሕፈት ቤት በእቅዱ መሰረት በብፁዕ የሀገረ ስብከቱ ሊቀ ጳጳስ በተሰጡት መመሪያዎች መሰረት ድልድይ ሆኖ በማገልገል ከላይ ወደ ታች የሚወርዱ መመሪያዎችን በማውረድ ተፈጻሚነታቸውን በመከታተል ከአጥቢያ ቤተክርስቲያን ጀምሮ እስከ ወረዳ አብያተ ክህነት ያሉ እንደዚሁም ከመንግስትና ከግል ተቋማት የሚመጡ ጉዳዮችን ተቀብሎ በየደረጃው እንዲስተናገዱ በማድረግ መጠነ ሰፊ አገልግሎት ሲፈጽም ቆይቷል። ሪፖርቱም በበጀት ዓመቱ በጽሕፈት ቤቱ የተከናወኑ ተግባራት፣ የብፁዕ የሀገረ ስብከቱ ሊቀ ጳጳስ ሐዋርያዊ አገልግሎት ስራዎች፣ የቅጥር የዝውውርና የደረጃ እድገት ስራዎች፣ የቃለ ጉባኤ ስራዎች፣ በሀገረ ስብከቱ መዝገብ ቤት የተከናወኑ ተግባራት፣ መመሪያዎች የተላለፉበት መንገድና የተፈጸሙበት ሁኔታ፣ በመጨረሻም ያጋጠሙ ችግሮች የተወሰዱ መፍትሄዎችን የያዘ ሲሆን በዚሁ መሰረት በበጀት ዓመቱ ያከናወናቸውን ተግባራት እንደሚከተለው በዝርዝር ይቀርባል። አንደኛ፣ የጽሕፈት ቤት ስራዎችን አከናውነዋል። ከሀገረ ስብከቱ ወረዳዎች፣ ገዳማት፣ አድባራት የሚመጡ ባለጉዳዮችና ጉዳዮቻቸውን ተቀብሎ አስተናግዷል። ቀጠሮ የሚያስፈልጋቸው ባለጉዳዮች ከሆኑ ቀጠሮ ሰዓትና ቀን ሰጥቶ መዝግቦ በመሸኘት በቀጠሮ እንዲስተናገዱ አድርጓል። ለባለ ጉዳዮች ግልጽና ቀልጣፋ አገልግሎት እንዲያገኙ ለማድረግ ተችሏል። ጉዳዮች በሚመለከታቸው አካላት ብቻ እንዲፈጸሙም ተደርጓል። ሁለተኛ፣ የሊቀ ጳጳሱን ሐዋርያዊ አገልግሎት በአግባቡ እንዲፈጸም አድርጓል። 2. ከብፁዕ የሀገረ ስብከቱ ሊቀ ጳጳስ የሚሰጡ መመሪያዎችን ማውረድ፣ ገለጻ ማድረግ፣ ለተግባራዊነታቸውም ክትትል ተደርገዋል። ቅዳሴ ቤተክርስቲያን የመሰረት ድንጋይ፣ የልማት ስራ ጉብኝትና የቅዱስ ጽላት ጥያቄ ከወረዳዎች በሚመጣበት ጊዜ ወደ ሊቀ ጳጳሱ አቅርቦ መመሪያ በመቀበልና ፕሮግራም በማስያዝ ተፈጻሚ እንዲሆኑ ተደርጓል። ሊቀ ጳጳሱ ሐዋርያዊ አገልግሎት በሚሄዱበት ቦታ ሁሉ ሐዋርያዊ ስራቸው ስኬታማ እንዲሆን አስቀድሞ በአካባቢው ያለውን ሁኔታ አጥንቶ ትዕዛዝ በመስጠት በአካል ተገኝቶን በማመቻቸት አገልግሎቱ የተሳካ እንዲሆን የማድረግ ስራ ተሰርተዋል። በዚህ በጀት ዓመት 12 አብያተ ክርስቲያናት የተመረቁ ሲሆን 7ቱ በህንፃ ቤተ ክርስቲያን፣ 5ቱ ደግሞ በመቃኞ የተመረቁ ናቸው። እነዚህም በመንበረ ጵጵስና 1፣ በዣ ወረዳ 2፣ በአበሽጌ 2፣ በምሁር ወረዳ 3፣ እኖር ወረዳ 1፣ ጌታ ወረዳ 3 ሲሆኑ የተቀሩት ቻ ወረዳ፣ ጉመር፣ እኖሬነር፣ መገር፣ እንደጋኝና ገደማ ጉታዘር ወረዳ ቤተክርስቲያን ያልተመረቀባቸው ናቸው። ይህንን በዝርዝር የምንነግራችሁ ለምንድን ነው? እያንዳንዱ ወረዳ በየዓመቱ አብያተ ክርስቲያናት ማስፋፋት ይኖርበታልና በእኔ ወረዳ በዘንድሮ ዓመት ምን ያህል ተሰራ የሚለውን በዚሁ አጋጣሚ እንድትገነዘቡት ለማድረግ ነው። ለህንፃ ቤተክርስቲያንና ለተለያዩ የልማት ፕሮጀክቶች በብፁዕ የሀገረ ስብከቱ ሊቀ ጳጳስና በተፈቀደላቸው መነኮሳት በ21 አድባራት የመሰረት ድንጋይ የተቀመጠላቸው ሲሆን በአበሽጌ ወረዳ 1፣ በቻ ወረዳ 6፣ በዣ ወረዳ 9፣ በሞራ አክሊል ወረዳ 2፣ እኖር ወረዳ 1፣ እንደጋኝ 1፣ ጌታ ወረዳ 1 ሲሆኑ የመሰረት ድንጋይ ያልተቀመጠላቸው ወረዳዎች መንበረ ጵጵስና፣ ጉመር፣ እኖሬነር፣ መገርና ገደባ ጉታዘር ወለኔ ወረዳዎች ናቸው። የልማት ስራ ጉብኝት የተደረገላቸው ወረዳዎች በዚህ ዓመት 6 ቦታዎች ሲሆኑ በቻ ወረዳ 3፣ በመንበረ ጵጵስና 1፣ በአበሽጌ 1፣ በሞራ አክሊል 3፣ እኖሬነር መገር 3፣ ዣ ወረዳ 4፣ የተቀሩት ጉመር፣ እኖሬነር፣ እንደጋኝ፣ ጌታ፣ ገደባ ጉታዘር ወረዳ ጉብኝት ያልተካሄደባቸው ቦታዎች ናቸው። በክብረ በዓል ብፁዕ የሀገረ ስብከቱ ሊቀ ጳጳስ በክብረ በዓል አባታዊ ቡራኬ የሰጡባቸው ቦታዎች 23 ቦታዎች ሲሆኑ በመንበረ ጵጵስና 9 ጊዜ፣ በዣ ወረዳ 5 ጊዜ፣ በቻ ወረዳ 1 ጊዜ፣ በጉመር ወረዳ 2 ጊዜ፣ እኖር 2፣ በአበሽጌ ወረዳ 1፣ እኖሬነር መገር 2 ሲሆኑ የተቀሩት 3 ወረዳዎች በክብረ በዓላት ብፁዕነታቸው ያልተገኙባቸው ናቸው። ለፍልሰታ ጾም፣ ለዘመን መለወጫ፣ ለመስቀል በዓል፣ ለልደት፣ ለጥምቀት፣ ለአብይ ጾም መግቢያ ወቅት ብፁዕ የሀገረ ስብከቱ ሊቀ ጳጳስ የእንኳን አደረሳችሁ መልእክት በጽሁፍ እንዲተላለፍ ተደርጓል። ያስተላለፉት መልእክት ደግሞ በሀገረ ስብከቱ ሚዲያ እንዲተላለፍ ተደርጓል። 3ኛ፣ የቃለ ጉባኤ በመያዝ አስፈጽሟል። በብፁዕ የሀገረ ስብከቱ የሚመራው የሀገረ ስብከቱ የአስተዳደርና የምልዓተ ጉባኤ ስብሰባዎች ቃለ ጉባኤ በመያዝ
በመጨረሻም በኮምፒውተር አጽፎ በማስፈረም ስካን አድርጎ በሃርድ ኮፒውን መዝገብ ቤት በማስቀመጥ የውሳኔ ሐሳቡን በሚመለከተው አካል ተፈጻሚ እንዲሆን አድርጓል። አራተኛ የቅጥር ዝውውርና ደረጃ እድገት ስራዎችን አስፈጽሟል። ክፍት የሥራ መደብ ባሉባቸው 104 ቦታዎች 54ቱም በሰራተኝነት 50ዎቹ በኃላፊነት በአድባራትና ገዳማት በመደበኛ አገልጋይነት ቅጥር እንዲፈጸምላቸው ተደርጓል። 27 የሥራ ዝውውሮችም ተካሂዷል። ስራ ለመቀጠር የሚመጡ ሰራተኞች ኦሪጂናል መረጃዎቻቸውን በማጣራት መዝግቦ እንዲያዝ ተደርጓል። ተቀጣሪ ሰራተኛ ሲቀጠር በቅጥር ኮሚቴ የማወዳደሪያ መስፈርት መሰረት ብቻ እንዲሰራ ተደርጓል። ፈተናውን ላለፉ ተቀጣሪ ሰራተኞች ብቻ ቅጥር እንዲፈጸምላቸውም አድርጓል። መሸኛ ለጠየቁ 29 የአድባራትና የገዳማት ሰራተኞች ሲፈቀድላቸው እንዲስተናገዱ ተደርጓል። አምስተኛ የሀገረ ስብከቱ መዝገብ ቤት ስራዎችን በአግባቡ አከናውነዋል። በሀገረ ስብከቱ መዝገብ ቤት የሚገኙ የገቢና የወጪ ደብዳቤዎች ሙሉ በሙሉ ስካን ተደርገው በኮምፒውተር የተቀመጡ ሲሆን ሃርድ ኮፒ መረጃዎቻቸውን ሁሉ በመዝገብ ቤቱ ተደራጅተው እንዲቀመጡ ተደርጓል። በበጀት ዓመቱ በብፁዕ ሀገረ ስብከቱ ሊቀ ጳጳስ ለሀገረ ስብከቱ የሥራ ኃላፊዎች የተላለፉ መመሪያዎች 25 ሲሆኑ በአብዛኛው ተፈጻሚ የሆኑ ሲሆን በመፈጸም ሂደት ላይ የሚገኙም አሉ። ለወረዳዎች የተላለፉ መመሪያዎች ብዛት በድምሩ 248 ሲሆኑ የተፈጸሙም ያልተፈጸሙም ይገኛሉ ማለት ነው። በዝርዝር ሲቀርብ መንበረ ጵጵስና 18 መመሪያዎች ተላልፎላቸዋል። 14ቱ የተፈጸሙ፣ 4ቱ ያልተፈጸሙ ናቸው። እዣ ወረዳ 30 መመሪያዎች ተላልፎላቸዋል። 36 ናቸው። 30ዎቹ የተፈጸሙ፣ 6 ያልተፈጸሙ ናቸው። በቻሃ ወረዳ 16 መመሪያዎች ተላልፈዋል። 12 የተፈጸሙ፣ 4 ያልተፈጸሙ ናቸው። በአበሽጌ ወረዳ 24 መመሪያዎች ተላልፈዋል። 23 ተፈጽመዋል። 1 ያልተፈጸመ አለ። ጉመር ወረዳ 30 መመሪያዎች ተላልፈዋል። 24ቱ ተፈጽመዋል፣ 6ቱ ያልተፈጸሙ። ምሁር አክሊል 10 መመሪያዎች ተላልፈዋል። 6 የተፈጸሙ፣ 4 ያልተፈጸሙ ናቸው። እኖር ወረዳ 22 መመሪያዎች ተላልፈዋል። 17 የተፈጸሙ፣ 5 ያልተፈጸሙ ናቸው። እኖር የነር መገር 43 መመሪያዎች ሲሆኑ 30ዎቹ የተፈጸሙ፣ 13ቱ ያልተፈጸሙ ናቸው። እንደጋኝ 10 መመሪያዎች ተላልፈዋል። ያልተፈጸመ የለም። የእነሱ እንግዲህ የራሳቸው ሪፖርት ነው ማለት ነው። ጌታ ወረዳ 18 መመሪያዎች ተፈጽመዋል። 5 ያልተፈጸሙ በድምሩ 23 ናቸው ማለት ነው። በድምሩ ቅድም ያስቀመጥነው መግለጫ ነው። ወደ መዝገብ ቤት ገቢ የተደረጉ ደብዳቤዎች በማየት ተቀብሎ ለሚመለከተው የሥራ ኃላፊ በማገናኘት ተፈጻሚ እንዲሆን ተደርጓል። ከሀገረ ስብከቱ የሥራ ኃላፊዎችና ከጽሕፈት ቤቱ የሚወጡ ደብዳቤዎችም ከመዝገብ ቤት ወጪ እያስደረገ በሰዓቱና በጊዜው በፍጥነት በየአድራሻቸው በቴሌግራም እና በሃርድ ኮፒ ለሚመለከተው አካል እንዲደርስ ተደርጓል ማለት ነው። የገቢና የወጪ ደብዳቤዎች መረጃ በተመለከተ በየወረዳው ተከፋፍሏል። በሁሉም ወረዳዎች ገቢም ወጪ የሆኑ ደብዳቤዎች ድምሮቻቸውም ተገልጸዋል። የሀገረ ስብከቱም ጭምር በበጀት ዓመቱ የገቢ ደብዳቤዎች ብዛት 1595 ሲሆን የወጪ ደብዳቤዎች 1977 በድምሩ 3572 ደብዳቤዎች በወረዳዎችና በሀገረ ስብከቱ ገቢ እንዲሆን ተደርጓል ማለት ነው። በልዩነት በወረዳዎች አድባራትና ገዳማት ለሚመረጡ የሰበካ ጉባኤ አመራር አካላት 3 ጊዜ በጽሕፈት ቤት አደረጃጀትና መመሪያዎች ተፈጻሚነት በሚሆኑበት መንገድ በጽሕፈት ቤቱ ስልጠና ተሰጥቷል ማለት ነው። ያጋጠሙ ችግሮች በተመለከተ አንደኛ ቅኝታዊ ፕሮግራም እያዘጋጁ በአካል በየቦታው በመሄድ የወረዳዎች ጽሕፈት ቤትና የአድባራት ጽሕፈት ቤት መጎብኘት ያለመቻል ነው። ሁለተኛው በታቀደው ልክ ስልጠናዎች ያለማሳካት። ሶስተኛ ወረዳዎች ሐዋርያዊ ፕሮግራሞቻቸውን ቀደም ብለው ባለማሳወቃቸው ምክንያት የፕሮግራሞች መደራረብ ማጋጠም። አምስተኛ አንዳንድ ወረዳ ቤተ ክህነት ለሐዋርያዊ ፕሮግራም በቂ ዝግጅት ያለማድረግ። አምስተኛ ቅድም በገለጽነው መረጃ መሰረት ከብፁዕ የሀገረ ስብከቱ ሊቀ ጳጳስና ከጽሕፈት ቤታቸው የሚተላለፉ መመሪያዎች ሙሉ በሙሉ ተፈጻሚ ያለመሆን ችግሮች ናቸው። የተወሰዱ መፍትሄዎች፣ መመሪያዎችና አሰራሮች ሚዲያን በመጠቀም ግንዛቤ መፍጠር በቴሌግራም፣ በስልክ እና በተለያዩ ሚዲያዎች። ሁለተኛ ወረዳዎች ሐዋርያዊ ፕሮግራሞቻቸውን ቀደም ብለው እንዲያሳውቁ በተከታታይነት የማሳወቅ ስራ ተሰርቷል።
ሶስተኛ ለሐዋርያዊ ፕሮግራም በቂ ዝግጅት በሚያደርጉ ወረዳዎች ቀደም ብሎ ወደ ቦታው በመሄድ በቂ ዝግጅት እንዲካሄድ ተደርጓል። መመሪያዎች በየደረጃው ተፈጻሚ እንዲሆን የስልክ ክትትሎች ተፈጽሟል ማለት ነው። በመጨረሻም ለጉባኤው የምንጠይቀው ጥያቄ ወይም ደግሞ መልእክት አንደኛ በተላለፈ መመሪያ መሰረት በየአጥቢያው የተደራጁ ጽሕፈት ቤቶች እንዲኖሩ እንድታደርጉልን። ሁለተኛ ስልጠናዎች በሀገረ ስብከትና በወረዳዎች በማዕከል ደረጃ በእቅዱ መሰረት ጽሕፈት ቤቱ ስለሚሰጥ የወረዳ ኃላፊዎች በወረዳ ማዕከሎቻቸው የአድባራት ጸሐፊዎች ስልጠና የሚሰለጥኑበት ፕሮግራም አመቻችታችሁ ጥሪ እንድታደርጉ በብፁዕ የሀገረ ስብከቱ ሊቀ ጳጳስ እንድታጸድቁ የሚል ነው። ሶስተኛ ከሀገረ ስብከቱ ሊቀ ጳጳስና ከጽሕፈት ቤታቸው የሚተላለፉ መመሪያዎች በትክክል ሳይንጠባጠቡ ተግባራዊ እንድታደርጉ እና እንድታስፈጽሙ የሚል የሀገረ ስብከቱ ጽሕፈት ቤት መልእክት ነው። የጉራጌ ሀገረ ስብከት ጽሕፈት ቤት ህዳር 23 2017 ዓ.ም ወልቂጤ ኢትዮጵያ